ቤተሰቦቼ እንዴት ናችሁ? እንደው ትላንትና የገጠመኝን ነገር ላውራችሁ ሳላወራችሁ አላድርም ብዬ ነው። ደህና ነበርኩ ማለት ነገሮች ባይሟሉም ባይሳኩም እግዚአብሔር ይመስገን እኔ በኑሮዬ ደስተኛ ነኝ። አፕ ኤንድ ዳውን በህይወት ውስጥ አለ። ስለዚህ ብዙ አይደንቀኝም ማለት ነው እነዚህ አፕ ኤንድ ዳውን የሚገጥሙኝ ማለት ነው። ምን ገጠመኝ ትላንትና ወደ ጦር ኃይሎች አካባቢ ሰው ጋር ነበር። ያው ለበዓል ስለሆነ ሰው ጠርቶኝ ሄጄ ጥሩ ነው የነበረው። ማታ ነበር የሄድኩት። አጎታለኝ እዛ አካባቢ ማለት ነው። ቡና ጠጣን፣ ብዙ ስንጫወት አደርን። ጠዋት ላይ ባለቤቱ ቡና አፈላች በር ላይ ማለት ነው። ቡና አፈላች 6 ሰዓት አካባቢ ነው። ወጣን ቡናው ጋር እስከ 6 ሰዓት ድረስ ይሄንን ነገር የማወራላችሁ ሃይማኖተኛ ለሆናችሁ ሰዎች ናቸው። ልትረዱኝ የምትችሉ ሰዎች ናቸው። አይ ሰው እንደፈለገ ነው የሚያመው፣ እንደፈለገ ነው የሚሆነው፣ ሰይጣንም የሚባል እግዚአብሔርም የሚባል የለም ለምትሉ ሰዎች አይመለከታችሁም፣ አሳልፉት። ግን ሃይማኖተኛ የሆናችሁና የመናፍስት አሰራርን የምታውቁ ሰዎች፣ የምትረዱ ሰዎች፣ በላያችሁ ላይም የደረሰባችሁ ሰዎች ጆሮ ያለው ይስማ ነው የምለው። ጆሮ ያለው ይስማ። እንዴት ነገሮቻችሁን ማስተካከል እንደምትችሉ ነው የምነግራችሁ ማለት ነው። አንድ የሆነ ፕሮጀክት አለኝ የምሰራው ማለት ነው። ለዛ ፕሮጀክት ሁሉ ነገር ሬዲ ነው። ከባለሙያ ጋር እየተነጋገርኩ ነው ያለሁት ማለት ነው። ግን ልክ 6 ሰዓት አካባቢ የሆነ ስልክ ደወልኩ። ራሴ ነኝ የደወልኩት። ስልኩ ላይ የደወለችልኝ ልጅ በዚህ ሳምንት ይሄ ጉዳይ ስላለኝ እንደዚህ ነው፣ ስለዚህ የሚቀጥለው ሳምንት ብላ ነው የቀጠረች። ኢሚዲየትሊ ያን ስልክ ከዘጋው በኋላ ቡናው እየተፈላ ነው። ቡናው ቀረበ፣ ምሳም ተበላ፣ ምንም አለ። ግን ኢሚዲየትሊ ውስጤ ተስፋ መቁረጥ ገባ። ምንም ማለት ከዛ ከደወልኩት ስልክ ጋር የሚገናኝ ነገር አይደለም። በዛ ታይም ግን የተላከ የመናፍስት አሰራር አለ ማለት ነው። እና በቃ ባይሰራስ እንዳልኳችሁ አንድ ፕሮጀክት አለኝ ብያችኋል። ባይሰራስ ቢቀርስ ምን ይሰራል? እንዴት አድርጌ ነው የምወጣው? ይሄንን ሁሉ የሚያባብል ምንም ነገር የለም። ምንም እንዳልኳችሁ ምንም እና በቃ ከዛ አውቀዋለሁ እኮ መሄጃውን መንገድ ሁሉ አላውቀውም አልኳቸው። ከዛ ሸኙኝ። ሁሉ ጊዜ የምመላለስበትን ቤት ማለት ነው። የሆነ ሾርት ከትና ሎንግ መንገድ አለ። ስለዚህ በዛኛው ነው የሚሄደው ስላቸው፣ በፍጹም ይሄማ አጭር ነው፣ በአጭሩ ጋር ካላወቅሽው አውቀዋለሁ እኮ። ተስፋ እንደቆረጥኩ ቤቴ ደረስኩ ማለት ነው። በቃ አስጠላኝ ሁሉ ነገር። ኢሚዲየትሊ እኮ ነው ምንም የተቀየረ የለ ምን አለ ያለ ምንም አልኳችሁ እኮ በላይፌ ምንም አዲስ ነገር የመጣ የለ፣ አዲስ ነገር የሰማሁት የለ፣ ምንም የሰማሁት ነገር አስጠላኝ። ባይሰራስ ቢቀርስ ምናምን ውስጥ ነገር ውስጥ ገባ። ከዛ አቤት መጣው። ኢሚዲየትሊ ያደረኩት ነገር ምንድነው? ቤቴን ከፍቼ ገባው። ልብሴን ከቀያየርኩ በኋላ ጸሎት ነው የገባሁት። መጸለይ ጀመርኩ። ወደ 1 ሰዓት አካባቢ አንድ ሰው ጋር ደወልኩና ጸልይልኝ አልኩት ማለት ነው። ከዛ እሺ ጸልይልሻለሁ፣ ግን አሁን ራሴ ጸሎት ላይ ነው ያለሁት፣ ደውልልሻለሁ ስጨርሳልና ከ2 ሰዓት ምናምን በኋላ ደወልልኝ፣ ጸልይልኝ። አንዳንድ ነገሮችም አሉ። ዞሮ ምን ልላችሁ ነው፣ እንደዚህ ከምትወዱትም ከምትጠሉትም ከሚጠላችሁ ከሚወዳችሁ ካስመሳዩ ከቀናተኛው ከብዙ ሰዎች የሚላኩ መናፍስቶች አሉ። ስለዚህ በሰው ህይወት ውስጥ ሰው ደበረኝ ሲላችሁ፣ ሰው ህይወት አስጠላኝ ሲላችሁ፣ ሰው ተስፋ ቆረጥኩ ሲላችሁ አትፍረዱበት። ጸልዩለት። ከቻላችሁ መጸለይ የምትችሉ ሰዎች ጸልዩ። እግዚአብሔር እንዲያስበው ያን ሰው እንዲረዳው። እውነቴን ነው የምላችሁ። እኔ ትላንትና የገጠመኝን ነው የምነግራችሁ። እኔ በኑሮዬ እንዳልኳችሁ ነው ደስተኛ ነኝ። ሙሉ ስለሆነ አይደለም። ሁልጊዜ በጌታ ደስ ይበላችሁ ነው የሚለው። ስለዚህ በጌታ ደስ ይለኛል።
ያልተሟሉ ነገሮችን ቢኖር ብዙ እንትን አይለኝ። ኢሚዲየትሊ ግን ትላንትና 6 ሰዓት የሆነውን ታሪክ ነው የምነግራችሁ። ማታ ነገሩ ተገለበጠ፣ መንፈሱም ተመታ፣ እኔ ነፃ ወጣሁ ማለት ነው። ይሄ ነገር ቢቀጥል ዛሬ መስራት ያለብኝን ነገር ሳልሰራ ልውል ነበር ማለት ነው። ግን እግዚአብሔር ይመስገን ነገሮች ተከናወኑልኝ። እንደዚህ ሲገጥማችሁ የመናፍስት አሰራር እንደሆነ ገብቷችሁ ጆሮ ያለው ይስማ ነው የምለው። አሁን ይጠቅመኛል የምትሉ ሰዎች ይህንን ተግባራዊ ያድርጉ፣ ጸልዩ። እንደዚህ አይነት ስሜት ሲሰማችሁ ምንም ዝም ብሎ አይደለምና ጸልዩ። ከላያችሁ ላይ መንፈሱ እንዲመታ፣ እናንተ ደግሞ አቅም ካጣችሁ ለሚጸልይላችሁ ሰው ሁሉም የሃይማኖት አባት አለው አጠገቡ። ስለዚህ የትኛውም ሃይማኖት ውስጥ ሁኑ ክፉ መናፍስትን ልንመታ የምንችለው በእግዚአብሔር ኃይል ነውና ከናንተ ጉልበት አይደለም፣ ከሰማችሁትንም ነገር አይደለም። የሚላክ ነገሮች አሉ። እነዚህ የመናፍስት አሰራር ውስጥ የሚሰሩ ሰዎች አያርፉም። በቃ የእናንተ ነገር የበላይ እንኳን ቢሆኑ እነሱ እዛ አሰራር ውስጥ ስላሉ እንትን አይሉምና አያርፉምና ጸልዩ ነው የምላችሁ። ሌላ ነገር የምላችሁ ነገር የለም ወገኖቼና ማንም ይሄን ነገር የደረሰበት ይኖራል ብዬ ነው የማስበው። እኔ እንደዚህ የተገለጠ ነገር ትላንት ነው የገጠመኝ። ብዙ ጊዜ ቀኑ ደብሮኝ ነው ምናምን ነው እንጂ የምለው እንደዚህ ሆኜ አላቅም። እግዚአብሔር ይመስገን ግን ነገሩ ስለተገለበጠ አመሰግናለሁ። ቻው፣ መልካም ጊዜ ይሁንላችሁ።